እንዴት ዋልክ? ሁሉ አማን? በሶሻል ሚዲያ ፕላትፎርሞቻችን ላይ በቀጥታ በዚህ ሰዓት ኤፍሬም የማን ኦፊሻል ያለን የባልደረባ ፍቅር ይልቃል ዩቲዩብ ቻናልም እንደዚሁ የትሪቡን ስፖርት አበይት ጉዳይ ሁላ ይጫኑባቸዋል። በሬዲዮ ስርጭታችን እንዳማረብናለን። መድፉ ከነክብሩ አምና የነበረው ሜሞሪ አስታውሰናል። አለሙ መኮንን ብለናል። የስፖርት ጋዜጠኛው አንጋፋው የቀድሞ ባልደረባችን በዚህ ሰዓት በአሜሪካ ነው ኑሮውን ያደረገው። ትሪቡን የማይነካቸው ነገሮች የሉም። ዝውውሮችን እንመለከታለን። ፕሪሚየር ሊግ ኢዝ ባክ። ነገ አርሰናል ከኮቬንትሪ ሲቲ ምሽት 4 ሰዓት ላይ በሚደረግ ጨዋታ ይጀምራል። ከዛም አል ሲቲ ከማንቸስተር፣ ክሪስታል ፓላስ ከኤቨርተን እያለ ቅዳሜና እሁድን የሚፈለገው የሚወደደው ፕሪሚየር ሊግ 2026-27 ሲዝን ይጀምራል። እንግዲህ አርሰናል ብዙ የሚጠበቁበት ብዙ እንዲያደርግ የሚጠበቅበት ሲዝን ነው። ከ22 ዓመት በኋላ ሻምፒዮን ሆኗል። ያንን ሻምፒዮንነት ዲፌንድ ማድረግ መከላከል ይጠበቅባቸዋል። ሚኬል አርቴታ ከሁሉም በተሻለ ቆይታ አለው፣ የተረጋጋ ቆይታ አለው በፕሪሚየር ሊጉ። ያን ብቻ ሳይሆን ደግሞ በጣም አስደናቂ የሚባሉ ዝውውሮችን እየፈጸመ ይገኛል። በመግቢያችንም ስታነሳው እንደነበረው ከአስቶን ቪላ የኤዝሪ ኮንሳን ዝውውር አጠናቋል። በሁሉም ዲፓርትመንቶች ላይ የሚፈልገውን ነገር እያገኘ ይመስላል ቡድኑና የአርሰናል ኤክስፔክቴሽን ከፍ ብሎ የሚጀምር ውድድር ነው። ከዛ ውጪ ማንቸስተር ዩናይትድ እንደዚሁ ማይክል ካሪክ የመጀመሪያ ፉል ሲዝኑን የሚያከናውንበት ነው። ኤፍሬም የባለፈው የጃንዋሪ ጀምሮ የነበረው በጣም አስደናቂ ጉዞ እንዴት ይሆን ከሚል ጥያቄ ጋር የሚከናወንበት ነው። ዩናይትድ ዝም ብሏል በዝውውር ጉዳዮች ላይ ሲባል ካርሎስ ባሌባን አስፈርሟል። አሁንም ትልቅ ጥያቄዎች አሉት። እውነተኛ የታይትል ተፎካካሪ መሆን ይችላሉ የማንቸስተር ዩናይትድ? አምና በጀመረው መንገድ ከቀጠለ የስ የታይትል ተፎካካሪ ነው፣ ግን ምን የነበረው አጀማመር ይቀጥላሉ በሚል መንገድ ተጠብቆ የሚከናወን የማንቸስተር ዩናይትድ ቆይታ ይሆናል። በማንቸስተር ሲቲ በኩል ባለፈውም ስናነሳው እንደነበረው ሲቲ እንደ ባለፉት 10 ዓመታት ፔፕ ጓርዲዮላ በነበረበት ዘመን ላይ ያየነውን ነገር መመለስ ይችላል ወይ? በአሰልጣኝ ኤንዞ ማሬስካ ሊቨርፑል ትልቅ ፈተና ውስጥ ነው የሚገኘው። እንደዚሁ አዲስ አሰልጣኝ አምጥቷል። በርካታ ወሳኝ የሚባሉ ኮከቦቹ ሄደዋል። መሐመድ ሳላህን የድል ምልክቱ የነበረው መሐመድ ሳላህን ጨምሮ በርካታ ኮከቦቹን አጥቷል። እስካሁን ብዙ ይሄ ነው የሚባል የዝውውር ጉዳዮችን አልከወነም። በቼልሲ እንዲሁም ደግሞ ፕሮሞትድ በሆኑ ቡድኖች አመን አስደናቂ በሆኑ አቋም ቢያሳዩ እንደ በርነሞዝ አይነት ቡድኖች፣ ብሬንትፎርድ አይነት ቡድኖች መሀል ላይ የነበሩ ግን በጣም አስደናቂ አስቶን ቪላን እስከ ለሻምፒዮነት ጭምር እስከ መፎካከር ደርሶ ነበር የኡናይ ኤምሪ ቡድን። በኋላ ላይ የሁለተኛው ሲዝኑ ሀፍ ላይ መንሸራተት አጋጥመው እንጂ አስቶን ቪላ በጣም አስደናቂ ነበርና ትልልቅ ጥያቄዎችን ይዞ የእንግሊዝ ፕሪሚየር ሊግ ይጀምራል። ሻምፒዮኖቹ ከኮቬንትሪ ሲቲ ጋር የሚያደርጉት ጨዋታ የመጀመሪያው መክፈቻ ጨዋታ ይሆናል። ሱፐር ሳተርዳይ እንደዚሁ ሌሎቹ ቶፕ 6 እንደዚሁም ሌሎቹ ገናና ክለቦች ፍልሚያቸውን ያከናውናሉ። ሱፐር ሰንደይ ሰኞ እያለ እስከ ግንቦት ድረስ ደግሞ እግር ኳስ በፕሪሚየር ሊግ ይሞሸራል። መቼም ስለ ፕሪሚየር ሊግ ገናናነት ስናወራ ፍቅር ክለቦቹ፣ ብሮድካስቲንጉ፣ የእንግሊዞች ኢቨንት በጣም የሚያሳምሩበት መንገድ ለዓለም በጣም የእግር ኳስ ስፖርት ቤተሰቦች ዋነኛው የመዝናኛ ዓለምና ምንጭ ሆነዋል። ክለቦቹ እግር ኳስ ሲናፈቃል። ፕሪሚየር ሊግ የክለብ ፉትቦል ሲነሳ፣ የሊግ ፉትቦል ሲነሳ እንግሊዝ ፕሪሚየር ሊግን የሚያህል የለም። በየትኛውም መመዘኛ፣ በየትኛውም የፉክክር አድማስ ላሊጋ፣ ሴሪያ፣ ቡንደስሊጋ ከኤሊት ሊጎች መካከል ይጠቀሳሉ። ከዛ ደግሞ ፍሬንች ሊግ 1 እያልክ ትቀጥላለህ እስከ ፖርቹጋል ሱፐር ሊግ ድረስ ስኮቲሽን ትጠቅሳለህ። 7-8 የአውሮፓ ኤሊት ሊጎች ሲጠቀሱ የሚመጡ ናቸው። ግን ገናናው የክለቦቹ ሀያልነት ብቻ ሳይሆን የሚዲያ አድማሳቸው፣ የዘገባ የሚዲያ ተጽዕኗቸው፣ ብሮድካስቲንጉ ጭምር በጣም የጦፈበት እና የእንግሊዝ ኢኮኖሚ ዋናው ይሄ ዋልታና ማገር ሆኖ ፕሪሚየር ሊጉ ፍቅር ነገም ይጀመራል። በየሲዝኑ ይናፈቃል። አመቱ ሙሉ ወሬ ይሆናል። የሜይንስትሪም ሚዲያዎች ፍሮንት ፔጅ ማድመቂያ ይሆናል። ተንታኞች፣ ከዋክብቶች፣ ሙያተኞች የሚሳተፉበት ሆኖ እስከ መጨረሻው በፉክክር አድማሱ ይዘልቃል። መድፎ የነገሰበት ሻምፒዮና ሲጀምር የፕሪሚየር ሊግ ገናናነት ሲነሳ በጣም ሜሞሪያል የሆኑ ከዋክብቶች ይነሳሉ። አሸናፊ አሰልጣኞች፣ አሸናፊ ከዋክብቶች፣ መሪ መሆን የሚችሉ ሐሳብ ያላቸው ሊደሮች፣ በተለይ ደግሞ በእግር ኳስ ስልጠና ሐሳባቸው ከሰር አሌክስ ፈርጉሰን እስከ አርሰን ቬንገር፣ ከማስተሩ ፔፕ ጋርዲዮላ እስከ የርገን ክሎፕ፣ እነዚህ ሊቆች አሁን
በፕሪሚየር ሊጉ ገናናነት ላይ ትልቁን አሻራቸውን አሳርፈው ባይኖሩም ሱፐር ማይክ አርቴታ አልጋ ወራሽ ለመሆን የመጣ ሌሎች ወጣት አሰልጣኞች የሚከተሉት በአዲስ ቅኝት በአዲስ አድማስ ሌጀንዶቹ ወጥተው የሚጀመር ይሆናልና ጆዜን ጭምር መርሳት የለብንም ከክሎፕ ጋርዲዮላ ፈርጉሰን እና ቬንገር ጋር ስታነሳ ማለት ነው ቴብሉ ላይ የሚቀመጡ ናቸው ፍቅር አሁን ግን ወጣት አሰልጣኞች ያሉበት አንድ ሻምፒዮን ማይክ አርቴታ ያውም ከብዙ ጥረት በኋላ ካምና የጀመረ ከዛ ማግስት ደግሞ እንደ ኤንዞ ማሬስካ ማይክል ካሪክ ራዮላ እንደገና ዣቪ አሎንሶና ዴዘርቢ አይነት በጣም ሐሳብ ያላቸው አሰልጣኞች ያሉበት ዩናይ ኤምሬን ሳንድረሳ እንደ ብሬንትፎርድ ብራይተን አይነት ተፎካካሪ ክለቦችን ሳንድረሳ ኒውካስል የፈረሰ ቢሆንም ፍቅር አሁንም ከደጋፊው ጋር ሌላ አስቸጋሪ ቡድን ይሆናል ተብሎ ይጠበቃል በተለይ በሆም ማች ፕሪሚየር ሊጉ በብዙ ቅርጾች ከነማስታወሻው ነገ ይጀምራል በጣም ማይተነበይ ሊግ እንደሆነ ይታወቃል ደጋግሞ ጓርዲዮላ 6 ጊዜ ሻምፒዮን ሆኖ አብዛኛውን የሚያሸንፈው ማንቸስተር ሲቲ ነው ወደ ማስባል መጥቶ ነበር ግን ጓርዲዮላን ባነሳቸው ዋንጫዎች ላይ የአርሰናልን የመጨረሻ እስከ መጨረሻው የነበረ ፉክክር በሁለት ሲዝኖች ከየርገን ክሎፕ ጋር የነበሩን በጣም ወደ 99-98 ከ95 በላይ ነጥብ አምጥተህ ሻምፒዮን ማትሆንበት ፉክክሩ እስከ መጨረሻው የሚሄድበት እንደሆነ ይታወቃል አሁን እንደ ሌሎች ሊጎች አይደለም ለምሳሌ በፍራንሳይ ስቴድ ፓሪስ ነው በጀርመን ባየር ሚኒክ ነው በስፔን ባርሴሎና እና ሪያል ማድሪድ ነው ጣሊያን ኳሊቲው እንደበፊቱ አይደለም ካልቾ እንደበፊቱ አይደለም እና በእንግሊዝ ግን ስትመጣ እስከ መጨረሻው ድረስ ፉክክሩ በጣም ጠንከር ያለ ነው አርሰናልም ሻምፒዮን በሆነበት ሰዓት እስከ መጨረሻው ሳምንት ድረስ መግፋት ግዴታ ነበር ከመጨረሻው ሳምንት ላይ ነው አርሰናል የሻምፒዮንነት ጉዳዩን ያረጋግጠው የመጨረሻውን ጨዋታ ከማድረጉ በፊት ቢሆንም ግን በመጨረሻው ሳምንት ጨዋታ ማንቸስተር ሲቲ ነጥብ ድሮፕ በማድረጉ ምክንያት ከመጨረሻው ሳምንት በፊት አስቀድሞ አረጋገጠ የፕሪሚየር ሊግ ታይትል ፉክክሩ ለቻምፒየንስ ሊግ ቦታዎች የሚደረገው ፉክክር የአውሮፓ ኳሊፊኬሽን ለሌሎች በደረጃ ለሚደረጉ የአውሮፓ ውድድሮች የሚደረገው ፉክክር በጣም የተለየ ያደርገዋል ፕሪሚየር ሊግን ከዛ ውጪ የክለቦቹም በጣም ታዋቂ መሆን አሁን አርሰናል ሻምፒዮን ሲሆን እንደዚህ አይነት ነገር ይፈጠራል በጣም ደማቅ ነገር እንደሚፈጠር ተገምቷል ግን በዛ ልክ በሁሉም አቅጣጫ በአለም ላይ አርሰናልን በዛ ልክ ሰዎች ይከተሉታል ያዩታል ብለህ እንድታስብ እንድትጠይቅ ያደርጋል አርሰናል ማንቸስተር ዩናይትድ ሊቨርፑል በጣም ታዋቂ የሆኑ ክለቦቻቸው ቼልሲ ሲቲ እያልክ የክለቦቹ ታዋቂነት በጣም እየጨመረ መምጣቱ በአለም ላይ ያሉ ኮከቦች አብዛኞቹ አሁን ወደ ፕሪሚየር ሊጉ የሚሄዳቸው ነገር አሁን ዝውውሮችንም ስታይ ፈርጣማ ክለቦች ገንዘብ ማውጣት የሚችሉ ክለቦች የእንግሊዝ ክለቦች እየሆኑ መጥተዋል እና ኮከቦችንም እየሳቡ ነው ሃላንድ ሳላ ነበር እንደ ብሩኖ ፈርናንዴዝ ሳካ በጣም በርካታ ኮከቦች ከሌሎችም ሊግ ወደ ፕሪሚየር ሊግ መምጣት የሚፈልጉበት ሆኖ ትመለከተዋለና በቃ እንደ እግር ኳስ በዓል እግር ኳስ ደጋፊዎች በከፍተኛ ሁኔታ የሚጠብቁት ሆኗል ከዛ ውጪ እንግዲህ ከሜዳ ውጭ ባሉ ነገሮች በተለይ በስታዲየም ካልቸር በድጋፍ በቴሌቪዥን ስርጭት ቴሌቫይዝ በማድረግ በመሳሰሉት ነገሮች ምን ያህል ፔኔትሬት አድርገው እንደገቡ በአለም ላይ የእንግሊዝ የእግር ኳስ ባህል ምን ያህል እንደገባ ትመለከተዋለህ ምክንያቱም እንደ አንድ ትልቅ ነገር ነው የተጠበቀው የነገር የፕሪሚየር ሊግ ጅማሩና አመቱን ሙሉ እንግዲህ ስለ ራይቭለሪ ላውራ ብትል ስለ ትንቅንቆች ብዙ ጨዋታዎችን መምዘዝ ትችላለህ አሁን ሌሎች ሊጎች ላይ ስትሄድ እነዛ ትንቅንቆች ደብዝዘዋል ብዙ አሁን ኤል ክላሲኮ ካላልክ በስተቀር ላሊጋው ላይ የቡድኖቹ ኳሊቲ የጨዋታው ኳሊቲ በጣም አለ ላሊጋው ላይ ግን ይሄ የትልልቅ ክለቦች ፍልሚያ ሰብረው የሚገቡ ሻምፒዮኖች አትሌቲኮን የተወሰነ ጊዜ ተመለከትን ከዛ ውጭ እኮ ወይ ባርሰሎና ነው ወይ ማድሪድ ነው ዘንድሮም ወይ ማድሪድ ነው ወይ ባርሰሎና ነው ሻምፒዮን የሚሆነው ግን እዚህ ስመጣ ዩናይትድ ሊቨርፑል አርሰናል ቶትናም አርሰናል ኒውካስል ሲቲ ዩናይትድ ሊቨርፑል ኤቨርተን የደርቢዎች ማት ማግኘት ትችላለህ ያንንም በደንብ እንትን ብለውታልና አሁን ሌላው ቅድም ስታነሳው ነበር አሰልጣኞችም አሁን ዴስቲናቸው ወደ ፕሪሚየር ሊጉ እየሆነ መጣ መሰለኝ ትልልቅ አሰልጣኞች በሙሉ አሁን ስፔን አሉኝ የምትላቸው ወጣት አሰልጣኞች እንግሊዝ ውስጥ ነው ያሉት ፔፕም ነበር አሁን ነው በዚህ ሲዝን ነው የማይኖር ፔፕን ሊከተሉ የሚችሉ ያንግ አሰልጣኞች በሙሉ ሊጉ ላይ ያሉ እንግሊዝ ፕሪሚየር ሊግ ላይ ያሉ
ከዛም አስቀድመን ቅድም እንዳነሳው የርገን ክሎፕ ጆዜን ትልልቅ ምትላቸው አሰልጣኞች ያሉበት ነውና የሚዲያ ከቨሬጁን ጨምረህ የፋይናንስ አቅማቸው የክለቦቹ ተወዳጅነት ከዛ በላይ ደግሞ ሜዳ ላይ የሚታየው ፉክክር ትንሽ ክለብ አሁን አርሰናል በአብዛኛው የተፈተኑ በትንንሽ ክለቦች ነው። ወልቭስ አይነት ክለቦች፣ ብሬንትፎርድ ወደ መጨረሻው እንኳን የፈተኑት ክለቦች፣ ኤቨርተን ጨዋታውን አሸነፈ እንጂ መጨረሻ ላይ ኤቨርተን እንዴት ፈትኑት እንደነበር የምናስታውሰው ነው። እና የትኛውም ጨዋታ ማተር ያደርጋልና ፕሪሚየር ሊጉ መመለሱ በተለየ ሁኔታ ተጠብቋል። ነገ ኮቬንትሪ ከአርሰናል ምሽት 4 ሰዓት ላይ ጨዋታው ይጀምራል። 92-93 ላይ ፕሪሚየር ሊጉ በአዲስ መልክ ተዋቅሮ እንግሊዞች በጣም በተለየ ፎርማት ሲመጡ ፍቅር ከዚህ ከኢንዱስትሪያል ሪቮሉሽን ማግስት ማለት ነው ብዙ አውዶችን የቀየሩት በተለይ ሊጋቸውን ከዚህ 80ዎቹ 70ዎቹ ላይ ከነበረው ሊቨርፑል በጣም ሀያል ከነበረበትና የእንግሊዝ እግር ኳስ ከዚህ ከስርዓት አልበኝነት ጋር በጣም ይያያዝ ነበር አይደለ? ከዛ የስቴዲየማቸውን ቅርጽ ቀየሩ፣ ደጋፊዎቻቸውን አረቁ። ወትሮ ከደጋፊ ፊት የነበሩ የስቴዲየም ያጥር ሽቦዎችን አነሱ፣ በጣም አቀረቡት፣ እንትኑን ሜዳውን ከደጋፊው ጋር አቀረቡት፣ ማይንድ ላይ ሰሩ። በጣም ሲቪላይዜሽን ከፍ አለ። ከዛም በኋላ ከባርክሌ ጋር አሶሺየት አድርገው ሊጋቸውን ሲያሻግሩ 1 ሚሊዮን ፓውንድ ከሊድስ ዩናይትድ ኤሪክ ካንቶና በጣም ውድ ግዢ ተብሎ ያኔ ዩናይትድ ሲደርስ ፈርጉሰን የኃይል ሚዛኑን ሲጨብጡ 90ዎቹ አጋማሽ ላይ ከፈርጊ ቤቢስ ጋር እንደዚሁ ዶሚናንሱን ይዘው ስኮትላንዳዊ ቆፍጣና ሲቀጥሉ ብላክበርን ከና አለን ሺረር ጋር ማክሰኞ ያነሳነው ፕሮግራም ነው። በጣም ደማቅ ሻምፒዮን ሆኖ በኬኒ ዳግሊሺ ውጤታማ ሲሆን ከነ ቲም ሼርውድ ጋር 96 ላይ ቬንገር የባዮሎጂ አስተማሪ መስለው ከጃፓን መጥተው በሰሜን ለንደን መድፉን ይዘው ከፍ ሲሉ እስከ ፈረንጆቹ ሚሊኒየም ድረስ ከዛም የአርሰናል ተጽዕኖ እስከ ኢንቪዚብልስ ድረስ 2004 በተለይ ከ22 ዓመት በፊት የነበረው ያማይደገም እስካሁን በሌላ ያልታየ ፈርጉሰንም ሻንክሊም ቦፓስሊም ክሎፕም ጋርዲዮላም ጆዜ ሞሪኒዮ ማንም ያላደረገውን ፈረንሳይ መልካም እግር ኳስ ፍልስፍና አቀንቃኝ አድርገዋል። ቬንገር ወርቃማውን የፕሪሚየር ሊግ ዋንጫ 49 ጨዋታ ሳይሸነፉ በአንድ ሲዝን 38 የፕሪሚየር ሊግ ጨዋታዎች ላይ ሳይሸነፉ ከዛ ማግስት ጆዜ ሞሪኒዮ ከሮማን አብራሞቪች ጋር ፍቅር ፈርጉሰን አሉ፣ ጆዜ አሉ፣ ቬንገር አሉ። በጣም ሊጉን ከፍ አደረጉት። የሮይኪን የፓትሪክ ቬራ ፍጥጫ ከሳይቤሪያ የተነሳ ድፍድፍ ነዳጅና ሮማን አብራሞቪች ፍቅር ቼልሲን ይዘው ሀያል ሆኑ። የለንደን ፕራይድ ሲሆን የሰማያዊ ቀለም በተለይ መቀመጫውን ብሪጅ ላይ አድርጎ ከፍ ሲል ከምዕራብ ለንደን ሌላ ውበት ሆኖ መጣ። ከዛ ማግስት ሼክ መንሱር ሲቲን ይዘው ተነሱ። ለዘመናት የነበረ የጩኸታም ጎረቤት ይሄ በማንቸስተር ዩናይትድ የነበረበት በላይ የበላይነትን ቀለበሰ። የርገን ክሎፕ ከሊቨርፑል ጋር በቀዩ ምድር ነገሱ በኮቪድ ወቅት። ከዛ ማግስትም የራሳቸው ቡድን ካቻምና በስሎት ነገሱ። ከ22 ዓመታት በኋላ ደግሞ ሱፐር ማይክ አርቴታ የቬንገርን አሻራ ደገመ። አርሰናል የተናፈቀውን ዋንጫ መጣ። ኮከቦች አሉት፣ ከፋይናል ሊጉ አሳቢ አሰልጣኞች አሉት፣ ቢሊዮኖች የሚከተሉት ሲሆን ፍቅር ብሮድካስቲንግ ራይቱን ጨምሮ አሁን አንዳንዴ በጣም ከሚበልጥ መማር ነው ያለብህ አይደል? የሁሉም የመዝናኛ ዓለም ሆነዋል። ቢቻል መድገም ነው። ይህንን ላሊጋ፣ ሴሪያ፣ ቡንደስሊጋ አላደረጉትም ፍቅር የታለንት መናኸሪያ ናቸው። ፍሬንች ሊግ ዋንን ጨምሮ ሌሎች አውሮፓ ኤሊት የሚባሉ ሊጎች። ፕሪሚየር ሊጉ ግን የትራንስፈር ዊንዶው አውራ የሆኑ ክለቦችን የያዘ ከቻይናም ከአረቡ ዓለምም ከአሜሪካም ከተለያዩ የአውሮፓ ክለቦችም የሚገኙ ቢሊዮነሮችን በተለይ ደግሞ የተለያየ ጽንፍ ላይ የሚገኙ ቢሊዮነሮች ጭምር የሚሳቡበት ሆኖ ክለቦቹ ላይ ኢንቨስት የሚያደርጉ እልፍ ቢሊዮነሮችን እናያለን። ዩናይትድ፣ አርሰናል፣ ሲቲ፣ ሊቨርፑል፣ ቼልሲ፣ ቶተናም እና እነዚህን ክለቦች የሚከተሉ ሌሎች ክለቦች የፕሪሚየር ሊጉ ባለውለታ ናቸው ፍቅር ከኮከቦቹ ጋር። ያው ያስማማል። አሁን ትልቁ ጥያቄ እንግዲህ ሲዝኑ ሲጀምር ያው እግር ኳሳዊ ነገሮች ይሆናሉ። አርሰናልን ማን ማቆም ይችላል ነው። አርሰናል እንግዲህ በጣም በወሳኝ ዲፓርትመንቶቹ ላይ ኮከቦችን እየጨመረ ይገኛል። አስፈላጊና ፕሩቭ ያደረጉ በፕሪሚየር ሊጉ የተፈተኑ ኮከቦችን ነው የጨመረው ከክሪስቶስ ዙሉስ ውጪ። እሱም ደግሞ በፕሪሲዝን በኮሚኒቲ ሺልድ ፍጻሜ ላይ ምን ያህል ታለንትድ እንደሆነ አሳይቷልና አምና በጣም የቡድኑ ጥንካሬ ፍሬም የመከላከል አቅሙ እንደነበር ይታወሳል። እንደውም እስከተወሰነ ሰዓት ድረስ
ጆዜ ይዘውት የነበረውን ያንን የቼልሲ ሪካርድ የሚጋራው ይመስል ነበር በመጀመሪያዎቹ ጨዋታዎች። በኋላ የተከፈተ ጎሎችን እያስተናገደ መጣ። 27 ጎሎችን በሊጉ አስተናገደ። ያም ሆኖ ግን ከተከታዩ በ8 ጎል ያነሰ ጎል ያስተናግደው አርሰናል እና በጣም ጥሩ ነበሩ። ጋብሪኤል ማጋሌሽ እና ሳሊባ በጣም ጥሩ ነበሩ። ግራና ቀኝ ተጫዋቾች እየተቀያየሩ ጉዳትም ጭምር ያለ ግን ትንሹን የሊጉን ጎል ያስተናግደው ነበር። ከፊት ዴክላን ራይስ ነበር ፕሮቴክሽኑ የሚሰጠው ዙቢሜንዲ አሁን የተሻለ ፕሮቴክት የሚያደርግ ኮከብ ጉማሬስን አስፈርመዋል እና አሁን ፉልባኮቹንም ጭምር እንደው ቲምበር ጉዳት ነው። ከዛ ውጭ ካላፊዮሪ ሲመለስ ያለውን አድቫንቴጅ በመከላከል ብቻ ሳይሆን ኤፍሬም በማጥቃትም ጭምር ያለውን ትልቅ ፖቴንሻል አይተናል። ካላፊዮሪ ሌሎችም ተጫዋቾች አሉ። ሂንካፔ በዚህ በግራ መስመር፣ በቀኝ መስመር ቤን ዋይት፣ በሁሉም ቦታዎች ላይ 2-3 አሁን ከውንሳ ሳሊባ ለተወሰነ ጊዜ ከአለመኖሩ ጋር ተያይዞ ደግሞ በጣም ምርጥ የሚባለውን ተከላካይ ነው ያስፈረሙት። በሁሉም ክለቦች ይፈልግ ነበር። ዩናይትድ ይፈልገው ነበር። ሊቨርፑል ለረጅም ጊዜ የሚፈልገው ኮከብ ነበር። ተከላካይ የሚያስቡ ክለቦች ሁሉ ኮንሲደር ያደርጉት ነበርና በመጨረሻ አርሰናል ይህንን ኮከብ ወደ ቡድኑ ቀላቅሏልና አምና የነበረውን ጥንካሬውን ለመጠበቅ የነበረችዋን ትንሽ ጥያቄ መልሷል አርሰናል። ሳሊባ ከሌለስ ለሚለው አሁን ፕሩቭ ያደረገ ተከላካይ በደንብ አምጥተዋል። ከዛ ውጭ እንግዲህ ደጋግመንም አንስተነዋል። ሚኬል አርቴታ የሊጉ ሲኒየሩ አሰልጣኝ ነው። ያውም ከዋንጫ ጋር ሲኒየሩ አሰልጣኝ ነው። ቡድኑን ያውቀዋል፣ የሚጠቀመውን ታክቲክ ያውቀዋል፣ ሚናቸውን ተጫዋቾች ያውቁታል። የመልበሻ ክፍል ነገር አሁን ጸጥ ብሏል እኮ በቃ በመልበሻ ክፍል ውስጥ አርሰናል ከሌ ቅሬታ አሰማ እንደዚህ የምትለው ነገር የለም። የድሬሲንግ ሩም ሪሌሽንሺፕ በጣም ጥሩ አድርጎታል። ልምድ ጨምሯል። ዋንጫ አሸንፏል። ሁሌ ከጀርባ የሚጫነውን ትልቁን የስነ ልቦና ጫና ገፏልና በዚህ ፊሎሶፊ አርሰናል የተሻለ ቡድን ሆኖ ክለብ ተጫዋቾችን ጨምሮ የመምጣቱ ነገር የማይቀር ሆኗልና አርሰናልን ማን ነው ሊያቆም የሚችለው? የፕሪሚየር ሊግ ጥያቄ ትልቁም ነጥብ ነው። አርሰናልን ዘንድሮስ ማን ዋንጫ ያስጠላል ስንል ፍቅር አሁን ያምናው የመድፎ አጥር ዋንጫውን ለማሸነፉ የአርቴታ የአርሰናል የቡድን ጥንካሬ ዋናው መሰረት ነው። እንደጠቀስከው ነው። ይሄ በአየር የሚበረው በምድር የሚንሸራተተው ሴት ፒስ ላይ ኪንግ የሆነው በጣም በኮንሲስተንሲ ያለ ጉዳት ረጅም የሄደው ከጉዳቶችም ሲያጋጥሙ በጣም ቨርሳታይል የሆኑ ተጫዋቾች ያሉበት። ለምሳሌ ቲምበር ሲጎዳ ማስኬራ ራይት ባክ ሆኗል። ካላፊዮሪ በሜክሺፍት ይጫወታል። እሱ በሌለበት ሰዓት ስኬል ያለ ሄንካፔ አንዳንድ ሴንተር አፍ ይሆናል፣ ሌፍት ባክ ይሆናል። የሳሊባና ቢጋቢ ጥምረት በሚፈርስበት ሰዓት ማስኬራ ከቫሌንሲያ መጥቶ አማራጭ ነበር። ቤን ዋይት አለ። እንዲህ አይነት የቨርሳታይሊቲ ያለው ስኳድ ላይ ራይስ አለ። ከዛ ይህ ስኳድ በኮንሳ ሲጠናከር የተሻለው የእንግሊዝ ተከላካይ ነው በዚህ ሰዓት ፍቅር በነሪዮ ፈርዲናንድ ሌቭል ወደፊት ሊያድግ የሚችለው በቪላ ትልቅ ፖቴንሻል የነበረው አርሰናል የሚፈልገውን ኮከቦቹ ላይ ያስፈረመ መጥቷል። ፍቅር ኮከቦቹ ላይ የሚጎርፉለት ክለብ ሆኗል። የሚሄዱበት የሚመስጠው ክለብ ሆኗል። ይሄ ያለፉት ዓመታት ፕሮግረሱና ከፍታው ነው። አንዱ ማሳያ እሱ ነው። አርቴታ እዛ በጣም ኳሊቲ የሆነው ዲፓርትመንቱ ላይ አሁንም ተጫዋች የጨመረበት ምክንያት የዩሮፒያን ፉትቦል ዶሚናንስን ለማምጣት እዛ አካባቢ የሚኖሩ ክፍተቶችን ለመሸፈን ባካፑም ጭምር ያጠናከረ ክለብ ሆኗል። ለሌሎች ተቀናቃኞቹ በሚያስቀና ደረጃ ሊቨርፑል ስቲል ባክፎሩ ላይ የጨመረው አሮሆን ነው። ፍቅር አምና እንዲህ እንደ ልቡ ያፈስ የነበረ ሌላው በጣም ደካማ የተከላካይ ቅርጽና መስመር ያለው ማንቸስተር ዩናይትድ ነው። ካሪ ከመጣ ሲዝኑን ሲያድን እንኳን ዩናይትድ ዊክ ሊንኩ ባክፎሩ ነበር። በጣም በጉዳት የሚጠቁ ከ2022 አንስቶ የነበሩ ተጫዋቾች አሁንም ያሉበት በየአመቱ ማንቸስተርን አገልግለው ሲዝኑን የማይጨርሱ እዛ ቦታ ላይ ሌፍት ባኩ ላይ ሃሊ ይነሳል። ሴንትራፍ ላይ እስካሁን ከዩናይትድ ጋር ስሙ የሚያያዝ ተጫዋች የለም። ካሪክ የወሰነ ይመስላል ፍቅር በዚሁ ሪሶርስ ለመጀመር በጣም ጥሩ ፖቴንሻል የነበራቸው በነማሪር ጭምር ይፈለጉ የነበሩት የማንቸስተር ዩናይትድ በተለይ ባክፎር ላይ ዴሊት ራሱ ምን አይነት ፐርፎርማንስ ነው አሁን እያሳየ ያለው? ተናፍቋል። 6-7 ወር አልነበረም ፍቅር
ዮሮ በማድሪድ የሚፈለገው ኮከብ ነበር። ትልቅ ታለንት ነው፣ ግን ፊትነሱን አልቻለም። ማጓየር ነው። ሌሳንድሮ ማርቲኔዝ የሚታወቅ ነው። በየፕሮግራሞቻችን ፓኬጅ የምናነሳው ዩናይትድ ራሱ ሊቨርፑል፣ ኢቨን ቼልሲ፣ ቶተናም፣ ሲቲ የሲቲ ዴብዝ የተሻለ ነው ለኔ ባክፎሩ ላይ። ዩናይትድም እኮ አማራጮች አሉት፣ ዴብዝ አለው። ግን ከ9 አማራጮች ውስጥ ፍቅር ሁለቱ እንኳን ሙሉ ሲዝን የሚያገለግሉ አይደሉም። ዳሎ ብትለው ወይ ሉቾ ብትለው፣ ማጓየር ብትለው፣ ሊሳንድሮ ማርቲኔዝ፣ ዮሮ ብትለው፣ ዴሊት ብትለው እና ከአርሰናል የመጣው ሄቨን። ሲቲ ቤትም ሩቤን ዲያዝ አይነት ሊደሮች አሉ፣ ሻምፒዮንነቱን በደንብ የሚያውቁ። ጆን ስቶንን አጥቷል። ሊቨርፑል ቤት ቫን ዳይክ ነው ስቲል አውራው ፍቅር፣ ግን አምና ካቻምን አንስቶ በጣም የሚታማው ተከላካይ ሆኗል። በጓደኞቹ ክፍተት ውስጥ የሚጋለጠው ተጫዋች ሆኗል እንጂ ለኔ ከፕሪሚየር ሊጉ ይሄ ሆል ኦፍ ፌም ከሚገባቸው ድንቅ ሊደሮች መካከል አንዱ ቨርጂል ቫን ዳይክ ነው። የአርሰናል ጥንካሬ ግን አርሰናልን ማን ሊያቆም ይችላል? አምናም አርሰናልን የመሰለ ማንም አልታየም ወይም አልነበረም። ዘንድሮስ የሚለውም ላይም ከአርሰናል የተሻለ ፕሮግረስ የሚያሳይ ክለብ አላየንም። የኮሚኒቲ ሺልድ ጨዋታው ኪክ ኦፍ ማሳያም ቤስት ቨርዥኑን ይዞ አርሰናል እንደመጣ ማሳያ ነው። በገበያውንም አርሰናል ቀሪ ጊዜዎች ሊፈጽም የሚችልበት እድል አለ። ዴብዙ ግን ለሁሉም የሚያስቀና ሆኗል። አላማው ደግሞ ዶሚናንሱን መያዝ ነው። ምን አይነት ተጫዋቾችን ነው የሚያስፈርመው? በጣም አሁን ኮንሳ ወደ ራይት ባክም መሄድ ይችላል። ሴንተር ባክ ነው፣ ራይት ባክ ነው። እዛ ቦታ ላይ ሁለቱም ተጫዋቾች ጉዳት አለባቸው፣ ቤን ዋይት፣ ቲምበር። ሶስተኛው ተጫዋች ማስኩዌራ ትንሽ በዛ ቦታ ላይ የሚቸገር ተጫዋች ሆኖ አይተነዋል። በቻምፒየንስ ሊግ ፍጻሜ አርሰናልን ዋጋ ያስከፍለው ነው ከዛት የሰራው ኮከብ ነው። በዛ ቦታ መጫወት ይችላል። ሌላ ሶስተኛ ተጫዋች ባካፕ 4 ተጫዋቾች እዛ ቦታ ላይ መሰለፍ ይችላሉ። ራይስን ከጨመርከው 5 ተጫዋቾች ድረስ አንድ ቦታ ላይ መጠቀም ይችላል። ሴንተር ባኩ ላይ ማስኩዌራን ጨምረህ ራሱ ኢንካፔን ጨምረህ ኮንሳን፣ ሳሊባ እንደገና ማጋሌሽ ወደ 5 ተጫዋቾች አሉ። ወደ ሌፍት ባክም ስትመጣ እየቀያየርክ ተጫዋቾችን መጠቀም የምትችልበት እድል ፈጥሯል። አሁን በፊት አርሰናል በአብዛኛው የሚታወቁ እና ኦቨር ኤክስፕሎይት የምታደርጋቸው ጉልበታቸውን የምትበዘብዛቸው ማትቀይራቸው አይነት ቤስት ተጫዋቾች ያሉት 11 ቡድን። ያ ቡድን ሲደክም ለውጡ ላይ በቃ የሚቸገር ቡድን ነበር። አሁን በሁሉም ዲፓርትመንቶች ላይ ተጫዋቾችን መቀየር የሚችልበት ሌክቸር ያለው። ከዚህ አንጻር በዚህ ልክ ቡድን ያለው ሌላ የሚቀርብ ክለብ አለው ብለን እንድንጠይቅ እንገደዳለን። በተለይ ሃርመኒም ጭምር ይሄ መጣጣም ጭምር ያለው ቡድን አለ ወይ ነው። ከዛ ውጪ ያንግ ስታፎች ያንግ ኮከቦች እየመጡ አዲስ ወይም ደግሞ ለክለቡ አዲስ የሆኑ ተጫዋቾች እየመጡ ግን የነበሩት ኮከቦች ደግሞ አሉ። ይሄ መፋለሙን የሚያውቁ ሊደርሺፑን የሚያውቁ ካፕቴኑን ጨምረህ ኦዴጋርድ፣ ራይስ፣ ሳካ ማራሱ ገብርኤል ማጋሌሽ፣ ሳሊባ፣ ግብ ጠባቂውን ራያን ይዘ ኤክስፒሪየንስም ጭምር ያለው ቡድን ነው አርሰናል እና ምንም አዲስ ነገር መፍጠር ሳይጠብቀው የአምናውን ነገር ይዞ በራሱ ቢጫወት አርሰናል የሴት ፒስ ጥንካሬው እንዳለ አድርገህ ጎል ማስቆጠር የሚችሉ 9 ቁጥርም በፎልስ ነምበር ላይ መጫወት የሚችሉ አማካዮች አማራጮች እንዳሉት አስበህ ለማግባት ደግሞ በጣም ጥብቅ ቡድን ነው አርሰናል። አርሰናልን አስከፍቶ ጎል ማስቆጠር ከባድ ነው። እዛ ላይ ደግሞ የሚከላከለው በተከላካዮቹ ብቻ አይደለም። አርሰናል የሚከላከለው በሁሉም ተጫዋቾቹ ነው። ሲስተም ነው ከቨር የሚያደርገዋል። ተከላካዩን ከቨር የሚያደርጉ ስላሉ ነው ብዙ ጊዜ አርሰናል ላይ ጎል ማስቆጠር የሚከብደውና እነዛን ሁሉ ጥንካሬዎች በያዘበት ሁኔታ ላይ አርሰናል ማን ነው ትክክለኛ ተፎካካሪው ሊሆን የሚችለው የሚለው ትልቁ ጥያቄ ነው። ሌሎች ክለቦችም አሉ የሰሩ ቡድናቸው ላይ እየሰሩ ያሉ ግን አልተመለከትነው። ምናልባት ቀጥሎ ጥሩ ቡድን ልትል የምትችለው ማንቸስተር ዩናይትድ ነው። አምና ከነበረው ነገር ከሂደቱ አንጻር ማንቸስተር ሲቲ ያው በከፍተኛ ሁኔታ ለውጥ ያጋጠመው ማንቸስተር ሲቲ ስለሆነ በቃ ሃይራርኪ ቀይሯል፣ አሰልጣኙን ቀይሯል፣ ዋናውን ማሰቢያውን አእምሮውን የቀየረ ቡድን ነው ማንቸስተር ሲቲ። ስለዚህ ሜዳ ላይ ትንሽ ማየት ያስፈልገናል። ዩናይትድ ግን አምና ከመጣበት ነገር ጋር ነው ያለው። ብዙ ተጫዋች አልጨመረም፣ ጥቂት ተጫዋቾች ነው የጨመረው። አሰልጣኙ ያሸነፈበትን መንገድ ይዟል። ለ6 ወር ያህል በጣም ጥሩ ፐርፎርም አድርጓል። ወደ መጨረሻዎቹ 3-4 ወራት ያህል ጥሩ ፐርፎርም አድርጓል። ስለዚህ ዩናይትድ በዛ ፔስ የመቀጠል እድል አለው ወይ የሚለውን ታነሳለህ።
ሊቨርፑል አሰልጣኝ ቀይሯል፣ ቼልሲ እንደዚሁ አሰልጣኝ ቀይሯል፣ ማንቸስተር ሲቲ አሰልጣኝ ቀይሯል፣ ስፐርስ አሰልጣኝ ቀይሯል። በጣም ትልልቅ ተጫዋቾችን ያስፈረመ ክለብ ነው ቶትናም። ምናልባትም ዲዘርቢ እንደሚናገረው ብዙዎች የሚያወሩት ስለ ሌሎች ክለቦች ሊሆን ይችላል፣ ግን አስደናቂና ማይገመት ቡድን ሆነን እንመጣለን የሚሉ አስተያየቶች ከስፐርስ ካምፕ ትሰማለህ። እስክታየው አታምንም። እና አርሰናል ኢሚዲየትሊ ቻሌንጅ የሚያደርገው ቡድን ማን ነው የሚለውን ለማየትም ጭምር በትልቅ ጉጉት የምንመለከተው ይሆናል ፕሪሚየር ሊግ። በዛ ላይ ጠንቃቃ አሰልጣኝ አለ፣ ከውጤት ጋር በጣም የተቃኘ ከፈለገ ዘግቶ የሚጫወት ውጤቱም ላይ ብቻ ተኩሮ መጫወት የሚችሉ ሪሶርሶችን የያዘ አሁንም እንደ ብዙ ባይጫወቱም የክለቡ አዲስ ተጫዋች ቢመስሉም እንደ ብሩኖ ጊማሬሽ አይነት ተጫዋቾች ሊደሮች ናቸው። ራይስን ኮፒ ፔስት መድገም ማለት ነው ጊማሬሽን መያዝ ማለት። በየትኛውም መንገድ ሊደር መሆን የሚችል ተፋጦ መጫወት የሚችል በደንብ ቤስት ኢሌቨኑ ላይ ሰብሮ የሚገባ የዚህ ኦዴጋርድ ላይ ያለውን የመሪነት ጫና መቋቋም የሚችሉ ሊደሮች አሉት። 2 3 4 ካፒቴን ፈንታስቲኮችን ማውጣት ይችላል በአርሰናል ስኳድ። ታርጌቱ ዩሮፒያን ፉትቦል ጭምር ስለሆነ ቻምፒየንስ ሊግ ስለሆነ አምና ፋይናሊስት ያውን ቡዳፔስት ላይ እስከ 120 ደቂቃ የደረሰ ያቺ የቢግ ጋቢ ኳስ በቡዳፔስት ሰማይ እስክትበር ድረስ። ስለዚህ የፔጄ ዋና የአንገት ለአንገት ሪንጉ ላይ ሊቆም የሚችለው ተቀናቃኝ አርሰናል ነው። ከማድሪድም ባርሴሎናም ባየር ሙኒክም ሌሎች ክለቦችም በላይ ይህንን ፕሩፍ አድርጎ ስላሳየ ነው፣ አርሰናል ስለሆነ አይደለም። ካቻምና ሳይቷል እስከ ሰሚ ፋይናል በፔጄ ነው የወደቀው። አምና እስከ ፋይናል ሄዷል፣ በፔጄ ነው የወደቀው። ፔጄን በዛ ልክ የተፎካከረ እንግሊዝ እግር ኳስ ሌላ ክለብ አላየንም። እየተገላበጡ ነው የተደቆሱት። ቼልሲ ብትለው ሊቨርፑል ብትለው ሌሎች ፔጄን የገጠሙ የፕሪሚየር ሊግ ክለቦች። እንደገና እድል ጋርዲዮላ የለም፣ ክሎፕ የሉም፣ አርቴታ ነው ሲኒየሩ አሁን። ሌሎቹ ክለቦች ደግሞ በጣም በፈጣን ትራንዚሽን ላይ ናቸው። ስለዚህ ልክ ነው ማየት ያስፈልጋል። እስኪታዩ ድረስ ራሳቸውን ፕሩፍ ማድረግ አለባቸው፣ ከወሬ በዘለለም ማለት ነው። ይሄ ሲቲ ቤት ያለ ፈተና ነው። የሲቲ ደጋፊዎች ገና በአንድ ጨዋታ ፈጥነዋል። ጥሩ አሰልጣኝ ነው ማስኬራ፣ ግን ማን ነው ማሬስካ በጣም ጥሩ አሰልጣኝ ነው፣ ግን ሲቲ ትራንዚሽን ላይ ነው ያለው ከኮከቦቹ ጋር እንደ ኬዲ በአይነት ተጫዋችን ካቻምና አጥቷል። ሮድሪን ማጣት ማለት ይሄ የሲቲ ሀርት ቢት ነው። ከዛ ውጪ በርናንዶ ሲልቫ ሌላው ያልተዘመረለት ኮከብ ነው። እነዚህን ተጫዋቾች ሊተኩ የመጡት እነ ቦዋዴ ኤሊየት አንደርሰን ናቸው። በጣም ፈተና ነው። ሊቨርፑል ቤት አሁን ከርት ጆንስም ወደ ኢንተር ሚላን አቀና። ስቶንስን ሳንረሳ አንዴ የጋርዲዮላ ዋና ቢልድ አፕ ሆኖ እኮ አታቱርክ ላይ ደምቋል ስቶን። አሁን የቻምፒየንስ ሊግ ዋንጫን ያመጣው የሲቲ ስኳድ ቀስ በቀስ እየወጣ ያለው ነው ፍቅር። የሲቲ ዋና አውራ ሊደር ማን ነው? አሁን በሮድሪ ልክ ምሰሶ የሚሆን በበርናንዶ ሲልቫ ልክ ጨዋታን ማቀጣጠል የሚችል ሊቨርፑል ቤት እንደዚሁ ከርት ጆንስ ጥሩ የአካዳሚ ልጅ ቢሆንም አሁን ሊቨርፑል ካራክተሩንም እየቀየረ ነው። የባርኮላ ጉዳይን ገና አልፈጸመም። ተጫዋቹ ማረፊያው አንፊልድ ይመስላል። እንደ መሐመድ ሳላ አይነት ንጉሱን አጥቷል። ከቀይ መስመር የሚነሳው የቀዩ ምድር ገናና ሞግሬት የየርገን ክሎፕ ወርቃማ ስኳድ ላይ የነበሩ ኮከቦቹን ላለቀዋል። አሁን የቀረው ቫንዳይክ ነው፣ በጣም እድሜ የገፋው በጣም ጥሩ ድጋፍ የሚፈልገው። የመጣው ግን አቅጣማሪው እንዲሆን ሮሆ ነው። ለኔ የኩናቴ አንበስ ዘወድና የሚመስለኝ የሚያሳየውን ፐርፎርማንስ እናያለን። አሊሰን የቀረው ሌላው ሲኒየር። ሊቨርፑል እንደ ሳቦዝ ላይ አይነት ማካሊስተር አይነት ክራቨንበርች አይነት በጣም ጥሩ ተጫዋቾች አሁንም አሉት ከፍሎሪያን ቨትስ ጋር። ኤራዮላ አሰልጣኙ በበርንማውዝ የነበረ አይነት በጣም በነፃነት ተንፈላሶ በቀዩ ምድር መኖር አይቻልም። በጫና ውስጥ ነው ሊቨርፑል የምትጓዘው ትልቅ ክለብ ስለሆነ። ሊቨርፑል ኤክስፔክቴሽኑ በጣም ከፍ ያለ ነው። የካቻምናው ሻምፒዮን ነው። ዋንጫ ሁሌ የሚፈለግበት ነው። ስለዚህ ትራንዚሽኑ ላይ እንዴት ይገባሉ? ስፔን አሰልጣኝ ጥሩ አቅም አላቸው ይጠበቃል። ዩናይትድ ባሌባን አምጥቷል ፍቅር። ይሄ ተጫዋች ከአምና ካቻምና አንስቶ ስሙ ሲያያዝ ነበር ከኦልትራፎርዱ ገናና ጋር። ግን ማንቸስተር ከባሌባ በላይ የሚፈልግበት የሜዳው ዲፓርትመንት ላይ ባክፎሩ ላይ ተጫዋቾችን ለማምጣት በጣም ፑሽ የሚያደርገው ክለብ አልሆነ። ከሃል ውጪ ሌላ ተጫዋች በተለይ ሴንትራፍ ላይ ለነማጓየር ዮሮ ዴሊት ሊሳንድሮ ማርቲኔዝ ሄቨን የሚሆን አማራጭ አሁን ኮንሳ እንግዲህ በአርሰናል ከተያዘ
የቀረው ያኛው ኳንሳህ የሚሉት የቀድሞ የሊቨርፑል ኮከብ ነው ከሊቨርኩሰን ግን ስሙ ከሱ ጋርም አልተያዘም። ማንቸስተር ራይት ባኩ ላይ አማራጭ ይፈልጋል። ማዝራዊ ዳሉ አይታመኑ። ቼልሲ ቤት አሎንሶ እንደዚሁ ትራንዚሽን ላይ ነው። ከሁሉ ለአርሰናል የተሻለ 4-5 ወር ከሲቲ ከሊቨርፑል ከቼልሲ ከቶተናም አዳዲስ አሰልጣኞች ካሪክ የቀደመ ሙቭመንትና ልምድ አለው። የ4-5 ወር ውህደት አለው። ግን ፈጣን የማጥቃት ትራንዚሽኑ ላይ በብሩኖ የሚመራው ትራንዚሽን ላይ የዩናይትድ ማኔጅመንት ባሌባን ሲጨምር ካሪክ ይህን ተጫዋች በምን አይነት ሚና ነው የሚጠቀመው? ማይኖን ከብሩኖ በማጣመር በተለይ ከካዜሜሮ በማድረግ አሁን ቴሌመንስ እዛ ቦታ ላይ ይገባል። ዴብዙን አስፍቷል። ጥሩ ነው። ግን የማንቸስተር ባክፎር ዋና መሰረት ነው። ተከላካዮች ዋንጫ ሲያመጡ ፍቅር ማሳያው ፈርጉሰን ናቸው። ድንቅ ሊደሮች ቡድን ይገነባሉ። አጥቂዎች ጎሎች ያስቆጥራሉ። በጣም መሪ ተከላካዮች፣ አውራ ተከላካዮች ግን ዋንጫዎችን ያመጣሉ፣ ጨዋታዎችን ያሸንፋሉ። ማንቸስተር ቤት ያ የለም። እንዴት በፉክክር አድማሱ ጌሞች ጨምረውበት ካሪክ ሰርቫይቭ ያደርጋል የሚለው ራሱን የቻለ አሁንም የደጋፊ ጥያቄ ነው። ዩናይትድ እንግዲህ ከዘገየ ውሳኔ በኋላ ምክንያቱም ባሌባ አምና ነበር በጣም በከፍተኛ ሁኔታ ወደ አሞሪም ቡድን እንዲገባ የተጠበቀው። በእርግጥ ማንቸስተር ዩናይትድ የሚጎለውን ኳሊቲ በተለይ ይሄ ቡድኑ ኳስ በሚነጠቅበት ሰዓት በተከላካዮቹና በፊት መስመሩ እንቅስቃሴ መካከል ባለው ቦታ ላይ ያለውን ይሄ እጥረት መሸፈን የሚችል ተጫዋች ነው። በጣም ስትሮንግ ነው። ገና ወጣት ነው። ፍጥነት አለው፣ እንቅስቃሴ ያለው፣ ሞቢሊቲ ያለው እና እንደ ዲፌንሲቭ ሚድፊልደር ዩናይትድ ይህንን ተጫዋች ማምጣቱ ትልቅ ነገር ነው። ምክንያቱም ለረጅም ጊዜ ሲጠየቅ የነበረ ነገር ስለሆነ ብዙ ጊዜ ተጋጣሚዎች የማንቸስተር ተከላካዮችን ቀጥታ ነው የሚያገኙት። ብዙ ጊዜ ሽፋን አልነበረም። ካዝሜሮ ጥሩ ነው። ጥሩ በሚሆንበት ሰዓት በጣም ጥሩ ነው። ግን ደግሞ ምን ያህል ተጋላጭ እንደነበር ከእድሜው መግፋት ጋር በተያያዘ በጣም ምን ያህል ዩናይትድ ይጋለጥ እንደነበር የምናስታውሰው ነው። ኡጋርቴ ለእኔ ከመጣበት ሰዓት ጀምሮ ጥሩ የነበረበትም ሰዓት የለም እና ማንቸስተር እንዲህ አይነት ተጫዋች ይፈልግ ነበር። አንደኛ ፈጣን የሆነ ዲፌንሲቭ ሚድፊልደር ይፈልግ ነበር። ታክል የሚወርድ ኳስ የሚያቋርጥ ኢንተርሰፕት የሚያደርግ እና ደግሞ በጣም ፕሬስ የሚያደርግ ተጫዋች። ይሄ በፕሪሚየር ሊጉ በሆነ ሰዓት ላይ በጣም ከፍ ብሎ ስሙ የተጠቀሰ ተጫዋች ነበር ባሌባ እና ይህንን ተጫዋች ማግኘት የሚጨምረው ነገር ትልቅ ነው። መከላከሉንም ያግዛል፣ የአማካይ ቦታ እንቅስቃሴውን ያግዛል። ያ ብቻ ሳይሆን ቅድም አርሰናል ላይ የተለያዩ ተጫዋቾችን ስናነሳ ቨርሳታይል የመሆን በተለያየ ቦታ ላይ መጫወት ኳሊቲ እንዳላቸው ስናነሳ ነበርና 6 ቁጥር ላይ መጫወት ዋና ሚናው ይሆናል በዩናይትድ። ግን ከዛም ውጪ በተለያዩ የሚድፊልድ ሚናዎች ላይ መሰለፍ የሚችል ኮከብ ነው እና ይህን ተጫዋች ማግኘት ሌላ ፕላስ ነው። ግን ስቲል ማንቸስተር ዲፌንሱ ላይ በተለይ ሌፍት ዊንጉ ላይ ወሳኝ ኮከብ ይፈልጋል። ሴንተር ባኩ ላይ ወሳኝ ኮከብ ይፈልጋል። እንደው እድለኛ ከሆነ ነው የምነግርህ። ለምሳሌ በቀኝ ካልክ ባሉ ተጫዋቾች እቀጥላለሁ ካልክ ደግሞ 100% ከጉዳት ነፃ መሆን አለባቸው እነዚህ ተጫዋቾች። አይሆኑማ፣ ኑሯቸው ነው። ፕሮፋይላቸው ያንን አያሳይም። ከኖቬምበር ጀምሮ ያልነበረ ተጫዋች ነው ማቲያስ ዴሊት። እንዴት ፉል ሪከቨር አድርጎ በአራት ውድዶች በአራት ፍሮንቶች ላይ ሊጫወትልህ ይችላል። ማርቲኔዝ ሁሌ በገባ ቁጥር አንደኛ አጫወቱ ለመሰበር ነው፣ ለመስዋዕት የሚጫወት ተጫዋች ነው ማርቲኔዝ። የሆነች ሰዓት ይንቀሳቀሳል፣ ጥሩ የሆነ ይመስላል፣ ከዛ በኋላ ይጠፋል እና ያ ቦታ ወሳኝ ነው። ዩናይትድ ምናልባት የማይፈልገው ደጋግመን አስተነዋል፣ የፊት መስመሩ እንቅስቃሴው ላይ ነው። ራሽፎርድን መልሷል። አሁን የራሽፎርድ ሰፊ ደብዛለሱ እዛ ተጫዋቾችን እየቀያየር መፎካከር እንደ ልብ መጫወት የምትችልበት የዩናይትድ አምናም ጥንካሬውን ያመጣለት ያ ፓርት ነውና ብሩኖን እስካልነካ ድረስ አሁን ባሌባ መጥቷል። ትልቁ ችግሩ ቅድም እንዳስቀመጥከው የሊጋመንት የጅማት ጉዳት አለበት። ከነ ጉዳቱ ነው ቶሎ ብሎ አገግሞ በዩናይትድ ቡድን ውስጥ ይዋሃዳሉ የሚል ጥያቄ ካልሆነ በስተቀር ከ2023 ጀምሮ ፕሪሚየር ሊጉ ላይ ያለ ኮከብ ነው። ብራይተንን ስትመለከት ብራይተን ጥንካሬ ምንጮች ከሆኑ ኮከቦች መካከል አንዱ እሱ ነበር። እንዴት እስካሁን ዩናይትድ አላስፈረመውም? አምና እንዴት የሚሳርገው ምትለው ተጫዋች ነበርና የእሱ መምጣት በጣም ትልቅ ነገር ነው። ግን ስቲል እንደዚህ ሆኖ ማንቸስተርን ማየት ያስፈልጋል። የ6 ወሩ
ጥንካሬ አራት የመጨረሻዎቹ ከጃንዋሪ ጀምሮ እስከ ግንቦት የነበረው ጥንካሬ አለ የሚለውን ለማየት ጌሞችን መመልከት ያስፈልጋል። ፕሪሲዝን ላይ ግን አስጊ ነበር። አርሰናልም አስጊ ነበር። ዩናይትድም እስከ ሚላን ባደረገው ጨዋታ ላይ ክፍተቶችን ታያለ። ግን ያን የምታደርገው ምንድነው? በቃ ተሸንፈን ቢሆን ክፍተቶችን ዝግጅት ነው መለኪያ ሙቀቱን የምትለካበት ነውና ዩናይትድንም አርሰናልንም ሜዳ ውስጥ ማየት ያስፈልጋል። ቢያንስ አርሰናልን ግን በአንድ ጌም ተመልክተነዋል። የአርሰናል ዲፌንዲንግ ሻምፒዮን ነው። በሁሉ መንገድ ከፊት ያለው ነው። ገበያው ላይም ዋናው አክተር ነው። ኮከቦችን የሚስበው ነው። ማድሪድ ቪኒሲየስን አፍኖ አስቀረ እንጂ እኮ ቪኒሲየስም ራሱ እኮ ዳይሌማ ላይ ነበር ፍቅር። በዛ ደረጃ ይሄ ለወርልድ ፉትቦል ፓወር ሃውስ፣ ለዩሮፒያን ፉትቦል ፓወር ሃውስ አርሰናል ከፊት ያለው ክለብ ሆኗል። ከነ ፔዤ የኤንሪኬ ድሪም ቲም ጋር ከማንቸስተር ጋር ግን ፍቅር አሁን ABCD ብለህ ብታስቀምጥ ቶናሊ፣ ጊማሬሽ፣ ኤሌት አንደርሰን ወይስ ማቲው ፈርናንዴስ ላይ ነው የሚመጣው። አምስተኛው ላይ ባሌባ አመና በተለይ ወርዶ ነበር ትንሽ በተወሰኑ ጉዳቱም ጭምር እንዳለው ነው። አመና ትንሽ የባሌባ ግዢ ግን ይሄ አውሎ ንፋሱን ጸጥ ለማሰኘት ነው። ካምናንስቶ ማንቸስተርን ይፈልገው ነው። ስቲል እኮ አልተጠናቀቀ። መጠናቀቁ አይቀርም ነው እንጂ ተጫዋቹ ካምናንስቶ ማንቸስተር መግባት ይፈልጋል። ፐርሰናል ተርምስ ተስማምቷል። አሁንም ብራይተን ተጨማሪ ቶፕ አፕ ይፈልጋል ከዚህ ከ60 ሚሊዮን ፓውንድ በላይ። ግን የመጀመሪያው ምርጫ መሆን አለበት ወይ? እስካሁንስ ማንቸስተር ለምን ቆየ? ከቶናሊ ጋር ስሙ እየያዘ ነበር። ማንቸስተር ከ100 እና 100 ሚሊዮን ዩሮ በላይ ወይ ፓውንድ በላይ ማውጣት የሚችለው ክለብ አሁን አልሆነም። ፍቅር በሌላ ስትራቴጂ ገብቷል። ያንን ባላንስ ዋና ስራ አስፈጻሚው ማርብራዳ፣ የስፖርት ዳይሬክተሩ እና የራክትሊፍ አስተዳደር እየሰሩ ነው። ባንድ አቅጣጫ ማንቸስተርን የሚጠቅመው በዛ ቅኝት መጓዝ ነው ፍቅር። ምክንያቱም የትናንትና ፋይናንሻል ስተቱ የሚያሳድደው ክለብ ስለሆነ። ግን ኤክስፔክቴሽኑ እና ካሪክ ደግሞ በጣም በየሜዳው ዲፓርትመንት ሊታገዝ የሚገባበት ቦታ ላይ ክለቦች ገበያው ላይ በጣም አክተር ሲሆኑ ግዢዎች አንዳንዴ አውቶማቲክ ክለቦችን ይጠቅማሉ፣ አንዳንዴ ደግሞ ተቃራኒ ይሆናሉ። ዩናይትድ ከወገብ በላይ በጣም በአማራጮች የደረጀ ነው። ከብሩኖ ጋር እንኳን የጋላት ሰራይ ስም ሲነሳ ፈጥኖ ነው ክለቡ እንደማይነካ እንደማይሸጥ የተናገረው። ምን ምርጫ አለው ከዛ ውጭ? ግን የዚህ የፋይናንሻል ፈተናው ፍቅር ብሩኖ እንኳን በሌሎች ክለቦች እንዳይታይ ቀድሞ ኮንትራቱን ሪኒው ማድረግ አልቻለም። ዩናይትድ አሁን ነው ንግግር የጀመረው። ይሄ ቋፍ ላይ ያለ አይነት ጉዞ የሚያከናውን ክለብ ሆኗል በቀጭን መስመር ፍቅር። የወትሮ የማንቸስተር የገበያው አክተርነት ክለቡን ጎርቷል። ያለ ጥናት ነበረ የግሌዘር ያኛውም የራክትሊፍ አስተዳደር እንዲህ አይነት እንቅስቃሴዎችን ሲያከናውኑ የነበረው። አሁን ስተቱን እያጸዳ መጥቷል። ግን የባሌባ ግዢ ቫልዩ ይኖረዋል፣ ይጨምራል። ግን ቶተናም አሁን ቶናሊ እና ማቲው ፈርናንዴዝን ይዞ ሚድፊልዱን በጣም አውር አድርጓል። ያሉት ኮከቦች ሳይረሱ ቀድሞ የነበሩት ኤሌት አንደርሰን ሲዋሃድ ጊዜ ነው የሚፈልገው። ጥሩ ተጫዋች ነው። ጊማሬሽ ነው ፍቅር። ከነዚህ አራቱ ተጫዋቾች ግን ቀጥለ የምታመጣው መሆኑ አንድ ጥያቄ ሆኗል ለማንቸስተር ዩናይትድ። ሎያሊቲ በሚኖስ አሁን ዩናይትድ 6 ቁጥር ላይ ነው የሚፈልገው ተጫዋች ለካዝሜሮ ቦታ። አሁን ከቲሌማንስም ከሳንቶስንም ስትወስዳቸው አሁን የጠቀስካቸው ተጫዋቾች ፈርናንዴዝም ቶናሊንም ስታስቀምጠው ለ6 ቁጥር ለካዝሜሮ ቦታ እሱ አይሆንም ወይ? እኔ ባሌባ ትክክለኛው ግዢ ነው ብዬ ነው የማስበው። ለቦታው በሚና ደረጃ ከወሰድከው እንደውም በሱ ቦታ እኮ የሆነ ሰዓት ላይ የማድሪዱ የማድሪዱን ኮከብ ሿሚኒ ማኔን የፈረንሳይ ብሔራዊ ቡድን አማካይ ነበር ኮኔ እነሱ ሁሉ ያስብ ነበር። ለዛ ቦታ ለካዝሜሮ ቦታ ግን ለእኔ ትክክለኛውን ግዢ አግኝቷል ብዬ ነው የማስበው። ትልቁ ጥያቄ ይሄ ኢንጁሪ ይሄ በተለይ ጉዳት ምን ያህል ያንቀሳቅሰዋል ካልሆነ በስተቀር ዩናይትድ ለሚፈልገው ነገር ግን ትክክለኛውን ተጫዋች ነው ያመጣው። ሲፈልገው የነበረውን ተጫዋች አምጥቷል። ሿሚኒን ካላመጣ እኔ የተሻለውን ተጫዋች አምጥቷል ብዬ ነው። የካሜሮን ልምዱ ግን ለማንቸስተር ደስ አይል።
አጅሬ ኦናና ጀምባ ተጫዋቾች ማለት ነው። የካሜሮን ልምድ በቀዩ መለያ እኔ ደስ አይለኝም፣ ፍቅር ይከብደኛል ጀርባዬን ለመሰለ። ኦናና ያው ኦናና ነው፣ ምን እንዳደረገ ታሪክ ይናገር፣ የአደባባይ ሚስጥር ነው። ጀምባ ትዝ ይልሃል? ኮሌታውን ቀጥ አድርጎ ፈርጉሰን አምጥተውት ወደ 2004 አካባቢ ላይ እነሩኒ በመጡበት ሰዓት ያ አንተ የሰራኸው ማን ነው? ግራምሱነስን አሊዲያን እኮ በጣም ከፍ ያለ የተሻሻለ ባይሆንም ባሊዲያ ልክ ባይሆንም ከማንቸስተር ደካማ ግዢዎች መካከል ነበረ። ካሜሮኖች ምን ያህል በዩናይትድ አውራ ሆነው ታይተዋል እኔ እንጃ። ባሌባ ጥሩ ተጫዋች ነው። የበፊቱ ስላልሰራ ሆኖ ይሰራል ማለት አይደለም። ባሌባ ጥሩ ተጫዋች ነው። ጉዳቱ ግን አሁንም ራሱ ከነ ጉዳቱ መምጣቱና ለኔ በማንቸስተር ልክ ማየት እንፈልገው ቶናሊ ነው። ፍቅር በሚና ደረጃ ካየው አኔ 6 ቁጥር ላይ ያው አሁን ያሉት ኦፕሽኖችም ትንሽ ናቸው። ኦፕሽኖቹ ተቀድሟል እንጂ አንደርሰን ለ6 ቁጥር ቦታ እሱን ተቀድሟል። አራቱ ተጫዋቾች ተወስዷል። ማቲው ፈርናንዴዝ በስፐርስ ከዌስትሃም ማለት ነው መውሰድ ነበር ለ6 ቁጥር ቦታ ግን ያሉት ኦፕሽኖች በጣም ጠባብ ስለሆነ ባሌባ ያመጣው 6 ቁጥር ብለህ እኔ የሚፈልገው ዩናይትድ እዛ ቦታ ላይ ነው ብዬ ስለማመን። አይ ትክክል ነው። እንደው ጥሩ ማጥናት ቴሌመንስም ወደፊት መሄድ ይችላል። ፈርናንዴዝ አለ፣ ብሩኖ አሁን ባሌባ ፊት ከሆነ በጣም አንዳንዴ ስሎው ተጫዋች ነው። እኔ በብራይተን ፍቅር ግራ እግሩን ይጠቀማል፣ ረጃጅም ነገሮችን ይጥላል፣ ይነጥቃል፣ ያደራጃል። ልክ ነህ። ለካዜሚሮ ሚና ይሆናል። ግን በጣም የተሻለ ማንቸስተር ውስጥ ፈጥኖ ገብቶ ማንቸስተር በሚፈልገው ደረጃ ኮምፒቲቲቭ ያደርገዋል። አይዳውት ከጉዳቱ ከብዙ ነገር ጋር እናየዋለን። ለማንኛውም ባሌባ ፈልጎ ዩናይትድ መምጣቱ ግን ለኔ ደግሞ አንደኛው ኳሊቲ ነው። ለመሰለ ማንቸስተር መቃኘት ያለበት በሚወዱ ተጫዋቾች መሆን አለበት። ፍቅር ባጁን በሚያከብሩ ተጫዋቾች መሆን አለበት። ሜቤሞ አምጣልኝ። ሜቤሞም ካሜሮናይ ነው። አምና የተሻለው ካሜሮናይ ነው በነገራችን ላይ ግን በጣም ማደግ አለበት። የኪዩኛና የሼሽኮ ግዢ ጥሩ የሆነው ምክንያት ክለቡን ወደው ስለመጡ ነው። ደሞዛቸው ጋም ከብዙ ጉዳዮች ጋም በተያያዘ